እስራኤልና ቱርክ ሊዋጉ ነው። በሶሪያ የተፈጠረው አስደናቂ ክስተትና የአሜሪካ ቁጣ። Israel has confirmed that it carried out an unusual strike deep inside Syria. በመካከለኛው ምስራቅ ቀጠና ውስጥ በአያላን ሀገራት መካከል የሚደረገው የጂኦፖለቲካዊ ፉክክር አዲስና እጅግ አደገኛ ምዕራፍ ላይ ደርሷል። በቀጠና ውስጥ ለረጅም ጊዜ በስውርና በዲፕሎማሲያዊ መስኮች ሲካሄድ የነበረው የእስራኤልና የቱርክ ፍጥጫ አሁን ላይ ወደ ቀጥተኛ ወታደራዊ ግጭት የመቀየር ከፍተኛ ስጋትን ደቅኗል። ለዚህ አዲስና አስፈሪ የጦርነት ስጋት ዋነኛዋ መድረክና መንስኤ ደግሞ ጎረቤት ሀገር ሶሪያ ሆናለች። የረጅም ጊዜ የሶሪያ አምባገነን መሪ የነበሩት የበሽር አልአሳድ መንግስት በታህሳስ 2024 ዓ.ም በታጣቂዎች መብረቃዊ ጥቃት መውደቁን ተከትሎ በሀገሪቱ የተፈጠረው የኃይል ክፍተት ሁለቱን ቀጠናዊ ኃይሎች እስራኤልና ቱርክን ፊት ለፊት አጋፍጧቸዋል። ይህ ውጥረት በከፍተኛ ሁኔታ ያገረሸው እስራኤል በሶሪያ ግዛት ውስጥ በሚገኝ ወታደራዊ አየር ማረፊያ ላይ ድንገተኛና ከባድ የአየር ጥቃት መፈጸሟን ተከትሎ ሲሆን ድርጊቱ የዓለምን ትኩረት ከመሳቡን በላይ የአሜሪካ መንግስት በእስራኤል ላይ ያልተለመደና ጠንካራ የዲፕሎማሲ ውግዘት እንዲሰነዝር አድርጎታል። ሰላም ጤና ይስጥልን የተከበራችሁ የሰሞንኛ ቤተሰቦች እንደምን አላችሁ? በዛሬው ጥንቅራችን የእስራኤልንና የቱርክን ለጦርነት መጋበዝ በስፋት እንመለከታለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። በመሃል በስራተ ገብርኤል ዘመናዊና ምቹ መኖሪያ ይፈልጋሉ? ከላፍቶ ሞል ላይ በ30 በመቶ እውነተኛ ቅናሽ በካሬ ከ115000 ብር ጀምሮ በ15 በመቶ ቅድመ ክፍያ ብቻ ቤቶን የግሎ ያድርጉ። በ10000 ካሬ ሜትር ላይ ያረፉ ዘመናዊ አፓርትመንቶችን ለሽያጭ አቅርቧል። የስፖርት ማዕከል፣ የጋራ መዝናኛ፣ ቤተ መጻሕፍትና በቂ የመኪና ማቆሚያን ያካተተ ለዘመናዊ የከተማ ኑሮ የሚመጥን አገልግሎት የተላበሱ አፓርትመንቶች ባለ አንድ መኝታ ከ89 እስከ 97 ካሬ ቅድመ ክፍያ ከ1.54 ሚሊዮን ብር ጀምሮ፣ ባለ 2 መኝታ ከ105 እስከ 157 ካሬ ቅድመ ክፍያ ከ1.81 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ173 እስከ 248 ካሬ ቅድመ ክፍያ ከ2.98 ሚሊዮን ብር ጀምሮ። አማን ፕሮፐርቲስ ስራችን ምስክራችን ነው። ዘመናዊ አፓርትመንቶች በካዛንቺስ አስረክበናል። በሽሮ ሜዳ፣ መገናኛና ቦሌም እያስገነባን እንገኛለን። ለበለጠ መረጃ በስልክ ቁጥር 0942943333 ወይም 0944693333 ይደውሉ። አማን ፕሮፐርቲስ፣ ንብረቶ በአስተማማኝ እጆች። የሶሪያ አዲሱ ገጽታ፣ የእስራኤልና የቱርክ ፍልሚያ መነሻ። እንደ አውሮፓውያን አቆጣጠር በታህሳስ 2024 የበሽር አልአሳድ አስተዳደር መፈራረሱን ተከትሎ በፕሬዝዳንት አህመድ አልሻራ የሚመራ አዲስ ጊዜያዊ መንግስት በደማስቆ ስልጣኑን ይዟል። ይህ የፖለቲካ ለውጥ በመካከለኛው ምስራቅ ያለውን የኃይል ሚዛን ሙሉ ለሙሉ ቀይሮታል። ከዚህ ቀደም ሶሪያን እንደ ዋነኛም ተላላኪና ወታደራዊ መደገፊያ የምትጠቀመው ኢራቅና የሊባኖሱ ሄዝቦላ የነበራቸው ተጽዕኖ ሲዳከም፣ በምትኩ ቱርክና እስራኤል የየራሳቸውን ብሔራዊ ጥቅም ለማስከበር ወደ ሶሪያ ምድር በስፋት ገብቷል። የቱርክ ስትራቴጂካዊ ዓላማ በሶሪያ። ቱርክ እንደ ኔቶ አባልነቷና በምስራቅ ሜዲትራኒያን አካባቢ እንዳላት ግዙፍ ወታደራዊ አቅም አዲሱን የሶሪያ መንግስት ሙሉ ለሙሉ ለመደገፍ ቆርጣ ተነስታለች። አንካራ የአህመድ አልሻራን መንግስት በዲፕሎማሲ በኢኮኖሚና በወታደራዊ መስኮች በማገዝ የሶሪያን መረጋጋት ለመመለስ እየሰራች ነው። በቱርክና በሶሪያ መካከል ያለው የረጅም ርቀት ድንበር ከሽብርተኝነትና ከኩርድ ታጣቂዎች በተለይም ፒኬኬና ዋይፒጂ ስጋት ነፃ ለማድረግም ትፈልጋለች። ሌላኛው በቱርክ የሚገኙ በሚሊዮን የሚቆጠሩ የሶሪያ ስደተኞች በሰላም ወደ ሀገራቸው የሚመለሱበትን ሁኔታ መፍጠርም ትፈልጋለች። ሶስተኛው ደግሞ በሶሪያ ውስጥ ቋሚ ወታደራዊ ሰፈሮችና የአየር መከላከያ ስርዓቶችን በመዘርጋት ቀጠናዊ የበላይነትን የማረጋገጥ ፍላጎት አላት ቱርክ። የእስራኤል ስጋቶችና ወታደራዊ እርምጃዎች። በሌላ በኩል እስራኤል በአዲሱ የሶሪያ መንግስት ላይ ከፍተኛ ጥርጣሬ አላት። ምንም እንኳን የሶሪያ አዲሱ መሪ ከአክራሪነት መራቃቸውንና ከእስራኤል ጋር ጦርነት እንደማይፈልጉ ቢገልጹም፣ እስራኤል ግን በሰሜናዊ ድንበሯ ላይ ጠንካራና በቱርክ የሚደገፍ ወታደራዊ ኃይል እንዲገነባ አትፈልግም። የአሳድ መንግስት ከወደቀ በኋላ ባሉት ወራት ብቻም እስራኤል በሶሪያ ግዛት ውስጥ በመቶዎች የሚቆጠሩ የአየርና የመሬት ጥቃቶችን ፈጽማለች።
እነዚህ ጥቃቶች በዋነኝነት የሶሪያ ጦር የነበሩትን ከባድ የጦር መሳሪያዎችና ወታደራዊ መሰረተ ልማቶች አዲሱ መንግስትና ቱርክ እንዳይጠቀሙባቸው ለማውደም የታለሙ ነበሩ። በተጨማሪም እስራኤል በደቡብ ሶሪያ የሚገኘውን በተመድ የሚጠበቀውን የጋራ ድንበር በመጣስ ወደ ሶሪያ ግዛት በመግባት ስልታዊ ቦታዎችን ተቆጣጥራለች። የአቡ አልዶሃር አየር ማረፊያ ድብደባ የውጥረቱ ማባባሻ ነጥብ። በእስራኤልና በቱርክ መካከል የነበረው ቀዝቃዛ ጦርነት ወደ ቀጥተኛ ወታደራዊ ግጭት እንዲቃረብ ያደረገው ክስተት የተፈጸመው በቅርቡ ነው። እስራኤል በሰሜን ምዕራብ ሶሪያ በኢድሊብ ግዛት ከአሌፖ አቅራቢያ በሚገኝ አቡ አልዳሁር ወታደራዊ አየር ማረፊያ ላይ ከፍተኛ የአየር ጥቃትን ሰንዝራለች። የሶሪያ መንግስት የዜና ማሰራጫዎች እንደገለጹት የእስራኤል የጦር አውሮፕላኖች በአየር ማረፊያው ላይ 8 ተከታታይ የአየር ጥቃቶችን ፈጽመዋል። ጥቃቱ በተለይ የአየር ማረፊያውን የረዥም ርቀት መነሻና ማረፊያ መንገዶችን እንዲሁም የጦር መሳሪያ ማከማቻ መጋዘኖችን ያነጣጠረ ነበር። በጥቃቱ ምክንያት ከፍተኛ የቁስ አካል ውድመት የደረሰ ቢሆንም አስቀድሞ ስራ አቁሞ የነበረ አየር ማረፊያ በመሆኑ የሰው ሕይወት አልጠፋም። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ ጥቃቱን በይፋ ያመነበት ሲሆን ምክንያቱም ለሀገሪቱ ብሔራዊ ደህንነት ሲባል የተወሰደ አስገዳጅ እርምጃ ነው ብሎታል። እስራኤል እንዳመላከተችው በሶሪያና በእስራኤል መካከል የነበረውን የጸጥታ መረጋጋት የሶሪያ መንግስት ሊጥስ ከጫፍ ደርሶ ነበር። እስራኤል የቱርክ ወታደራዊ ልዑክ ከአደጋው ጥቂት ቀናት ቀደም ብሎ በአየር ማረፊያው ጉብኝት ማድረጉን ጠቅሳ ሶሪያ የቱርክ ጦርና የጦር አውሮፕላኖች በዚያ ስልታዊ ቦታ ላይ እንዲሰፍሩ ልትፈቅድ እንደነበር ከሳለች። የእስራኤል የደህንነት ባለስልጣናት እንደሚሉት ቱርክ በዚያ ቦታ ላይ የራሷን የራዳርና የወታደራዊ አውሮፕላን መከታተያ ተቋም ከገነባች የእስራኤል አየር ኃይል በመካከለኛው ምስራቅና በሶሪያ ሰማይ ላይ ያለውን የነጻነት እንቅስቃሴ በከፍተኛ ሁኔታ ይገድበዋል። በመሆኑም ይህንን የቱርክን ስርጭት ለመግታት ጥቃቱ ቀድሞ መፈጸም ነበረበት ብሏል። የቱርክ ቁጣ። የቱርክ መንግስትና የውጭ ጉዳይ ሚኒስትር ሀካን ፊዳን የእስራኤልን ክስ መሰረተ ቢስና ተቀባይነት የሌለው በማለት ሙሉ ለሙሉ ውድቅ አድርገውታል። ቱርክ እስራኤልን በሶሪያ የውስጥ ጉዳይ ጣልቃ መግባት የሀገሪቱን ሉዓላዊነት በመጣስና መረጋጋትን በማደፍረስ ከሳለች። የቱርክ መገናኛ ብዙሃን እንደገለጹት ጥቃቱ በተፈጸመበት ወቅት የቱርክ ወታደራዊ ኃይሎች በእስራኤል ጥቃት ሰለባ ሊሆኑ የሚችሉበት አጋጣሚ የነበረ ሲሆን የቱርክ አየር ኃይል የራሱ ወታደሮች የተጠቁ መስሎት የራሱን ተዋጊ ጄቶች ወደ ሰማይ ለማስወንጨፍና እስራኤልን በቀጥታ ለመምታት ተቃርቦም ነበር። ይህ ክስተት ሁለቱ ሀገራት በአጋጣሚ ወደ ቀጥተኛ ጦርነት ለመግባት ምን ያክል ተቃርቦ እንደነበር ያሳያል ተብሏል። የአሜሪካ ያልተለመደ ውግዘትና የዲፕሎማሲያዊ ቀውስ። የእስራኤል የአየር ጥቃት የቅርብ ወዳጇ በሆነችው አሜሪካ ዘንድ ጭምር ከፍተኛ ቁጣና ተቋሙን አስከትሏል። የአሜሪካ የሶሪያና ኢራቅ ልዩ መልእክተኛና በቱርክ የአሜሪካ አምባሳደር የሆኑት ቶም ባራክ በእስራኤል ላይ ይፋዊ መግለጫን ሰጥቷል። አምባሳደር ቶም ባራክ በማህበራዊ ገጾቻቸው ላይ በሰጡት መግለጫ የተረጋገጠው የእስራኤል የአየር ጥቃት አላስፈላጊ ያልሆነ ቀውስን ለመጫር ነው በማለት አውግዘውታል። አሜሪካ ይህ ጥቃት በቀጠናው ሰላምና መረጋጋትን እንደማያመጣ በግልጽ አሳውቃለች። ባራክ ለኢየሩሳሌም ፖስት በሰጡት ቃለ ምልልስ እንደገለጹት የእስራኤል እርምጃ ከቱርክ ጋር ቀጥተኛ ወታደራዊ ግጭት ሊቀሰቅስ የሚችል እጅግ አደገኛ ስህተት ነበር። በሁለቱ ሀገራት መካከል ግልጽ የሆነ የመገናኛ መስመር ባለመኖሩ ሁኔታው ከዚህ የከፋ ሊሆን ይችል ነበር ብለዋል። በተጨማሪም አሜሪካ በአሁኑ ወቅት በአህመድ አልሻራ የሚመራው አዲሱ የሶሪያ መንግስት ከእስራኤል ጋር ግጭት የመፈለግ አዝማሚያ እንደሌለውና ይልቁንም ውጥረትን ለመቀነስ ፍላጎት እንዳለው በጽኑ እንደምታምን ገልጿል። በመሆኑም እስራኤል የምታደርገው ጥቃት ዛሬ ላይ ካለው እውነታ ጋር የማይሄድ ነው ብለዋል። አሜሪካ በዚህ ጉዳይ ላይ እስራኤልን የገሰጸችበት ምክንያት የራሷ ብሔራዊ ጥቅም ስላለባት ነው። ዋሽንግተን በሁለቱ ወዳጆቿ በአንድ በኩል የቅርብ ስትራቴጂካዊ አጋሯ የሆነችው እስራኤል በሌላ በኩል ደግሞ የኔቶ አባልና በክልሉ ትልቅ ወታደራዊ ኃይል የሆነችው ቱርክ መካከል ጦርነት እንዲነሳ አትፈልግም። እንዲህ አይነቱ ጦርነት አጠቃላይ የመካከለኛው ምስራቅ ቀጠናን ወደ ከፋ ምስቅልቅል ውስጥ ከመክተቱም በላይ እንደ አይኤስ ያሉ የሽብር ቡድኖች እንደገና እንዲያንሰራሩ እድል ይሰጣል የሚል ስጋት አላት። ወደፊት ምን ይጠበቃል?
የአቡ አልዳሁር አየር ማረፊያ ጥቃት በእስራኤልና በቱርክ መካከል ያለውን ግንኙነት ወደ ታሪካዊ ዝቅተኛ ደረጃ ወርዶታል። አሁን ባለው ተጨባጭ ሁኔታ የጂኦፖለቲካ ባለሙያዎች ለወደፊቱ 3 ዋና አማራጮችን ያስቀምጣሉ። የመጀመሪያው ቀጥተኛ ጦርነትን ማባባስ ነው። ቱርክ በሶሪያ ውስጥ ባሉ የእስራኤል ወታደራዊ ይዞታዎች ወይም ድንበር ላይ አጸፋዊ ጥቃት ከሰነዘረች ጉዳዩ ወደ ሰፋ ያለ የሁለትዮሽ ጦርነት ሊያመራ ይችላል። ሌላኛው ደግሞ በሶሪያ ምድር የሚደረግ የሻዶ ወይም የእጅ አዙር ጦርነት ነው። ሁለቱ ሀገራት በቀጥታ ሳይጋጩ በሶሪያ ውስጥ ባሉ የአካባቢው ታጣቂዎችና በተተኪ ኃይሎች አማካኝነት እርስ በርስ የመደካከም ስራቸውን ይቀጥላሉ። በአሜሪካ አጋዥነት የሚደረግ ዲፕሎማሲ ደግሞ ሶስተኛው አማራጭ ነው። በአሜሪካና በሌሎች ቀጠናዊ ሀገራት እንደ አዘርባይጃን ግፊት ሁለቱ ሀገራት ወታደራዊ ግጭትን ለማስወገድ ስምምነት ላይ ሊደርሱ የሚችሉበትም ሁኔታ አለ። በአሁኑ ወቅት ሁለቱም ወገኖች በይፋ ጦርነት እንደማይፈልጉ ቢገልጹም እስራኤል በሶሪያ ግዛት የምታደርገውን የአየር ድብደባ ካላቆመችና ቱርክ ወታደራዊ መገኘቷን በስፋት ከቀጠለች በአጋጣሚ የሚፈጠር መጠነኛ ስህተት እንኳን ቀጠናዊ የጦርነት እሳትን ሊያቀጣጥል ይችላል። የዓለም ማህበረሰብና አሜሪካ ሁኔታውን በቅርበት እየተከታተሉት ይገኛሉ። ውድ የሰሞነኛ ቤተሰቦች ለዛሬ ወደ እናንተ ያደረስነው ጥንቅር በዚህ ተጠናቋል። ሰናይ ጊዜ። በመሃል በስራተ ገብርኤል ዘመናዊና ምቹ መኖሪያ ይፈልጋሉ? ከላፍቶ ሞል ላይ በ30 በመቶ እውነተኛ ቅናሽ በካሬ ከ115000 ብር ጀምሮ በ15 በመቶ ቅድመ ክፍያ ብቻ ቤቶን የግሎ ያድርጉ። በ10000 ካሬ ሜትር ላይ ያረፉ ዘመናዊ አፓርትመንቶችን ለሽያጭ አቅርቧል። የስፖርት ማዕከል፣ የጋራ መዝናኛ፣ ቤተ መጻሕፍትና በቂ የመኪና ማቆሚያን ያካተተ ለዘመናዊ የከተማ ኑሮ የሚመጥን አገልግሎት የተላበሱ አፓርትመንቶች ባለ 1 መኝታ ከ89 እስከ 97 ካሬ ቅድመ ክፍያ ከ1.54 ሚሊዮን ብር ጀምሮ፣ ባለ 2 መኝታ ከ105 እስከ 157 ካሬ ቅድመ ክፍያ ከ1.81 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ173 እስከ 248 ካሬ ቅድመ ክፍያ ከ2.98 ሚሊዮን ብር ጀምሮ። አማን ፕሮፐርቲስ ስራችን ምስክራችን ነው። ዘመናዊ አፓርትመንቶች በካዛንቺስ አስረክበናል። በሽሮ ሜዳ መገናኛና ቦሌም እያስገነባን እንገኛለን። ለበለጠ መረጃ በስልክ ቁጥር 0942943333 ወይም 0944693333 ይደውሉ። አማን ፕሮፐርቲስ፣ ንብረቶ በአስተማማኝ እጆች።